ጋብለስ ኢትዮጵያ ጋብለስ ካናዳ መተናል። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እህቶቼ፣ እንዴት ነው? እንዴት ይዟችኋል? ዩቲዩብ አሪፍ ነው? እኔ የጠፋሽ ሊሊ የምትሉኝ አለው። አሞኝ ነው፣ በዛው ላይ አሞኝ ነው። በዛው ላይ ደግሞ አንድ 7-8 ቀን አብሮ የሚኖሩኝ የቤት አልነበሩም፣ ሌላዎቹ ነበሩ ከአሮጊቷ ጋር። በቃ ምንም ቪዲዮ ለመቅረጽ ለማውራት ያው አንዱ ሲሄድ አንዱ ይመጣል። ያው አሮጊት ቤት አይደል፣ እናት ቤት እንግዲህ 24 ሰዓት ቤቱ ክፍት ነው እና ምንም በቃ አልመቸኝ ስለኝ ነው። እናንተ በዛው ላይ ደግሞ ቢዩ እንዳለ ጥፍት ብሏል። እንዳለ ወደ 70 ምናምን ሺህ ቢዩ ያለው መጥቶ አሁን 8,800 ምናምን ላይ አላየውም። አንድ ወር ከምናምን ሆኗል ቪዲዮ ሳልቀርጽ እና ምንም በቃ አልመቸኝ ስለኝ ነው። ያ ወደ ነበረበት ይመለሳል ቀስ በቀስ የሚል ተስፋ አለኝ። እና ዛሬስ ምንድነው? በምንድነው የመጣሽው ሊሊ? ምን ይዘሽ መጣሽ ካላችሁኝ እንግዲህ ኮተቴን እየሰበሰብኩ ነው ያለሁት። ስብሰባ ላይ ነኝ። የእውነት በጣም ድክም ብሎኛል፣ ወገቤን አሞኛል። ብዙ ላይ ታውቃላችሁ ወራዊ እቁብ ላይ ነኝ ያለሁት ወራዊ እቁብ ላይ ነኝ ያለሁት እና ምን ላሳያችሁ ታያላችሁ። በጣም ያው ስራ በዝቶብኛል። የራሴን እቃም ቀስ በቀስ ከስር በከስር ለማስተካከል እሞክራለሁ፣ ግን ጊዜ አላገኘም። ከስራ ገባለሁ፣ ይደክመኛል። ትንሽ ላይቭ ላይ እቀመጣለሁ። የእውነት ከዚህ በፊት 4 ሰዓት 5 ሰዓት የሚቀመጠው ላይቭ ላይ ከ2 ሰዓት 1 ሰዓት ተኩል በላይ አልቀመጥም። በቃ እየደከመኝ በዛ ላይ ደግሞ በጣም እያስጣለኝ ነው። ለምን እንደሆነ እኔ እንጃ። እናንተ እዚሁ ሆኜ የራሱ ሰዓት የራሱ በሞላው ብዬ ባለችኝ ጊዜ እስኪ ግማሽ ለግማሽ እንደውም በሆነልኝ ብዬ እንትን ስል ጭራሽ ሞዴ ራሱ ጥፍት አለብኝ ማለት ነው። እና ያው ቀስ በቀስ ያው ይስተካከላል የሚል ተስፋ አለኝ። እና እስኪ ነው አብራችሁ የሆነ ነገር ላሳያችሁ። ቤተሰብ የሆነ ድምጽ አለ፣ ምን እንደሚሰሩ አላውቅም። ይኸውላችሁ ባለፈው የገዛቸው እቃዎች እንዳለ እንግዲህ አላለቀም፣ ገና ነው። ያንን ኪስ አላሳየዋችሁም። ይሄንን ኪስ ይሄ እዚህ ጋር እንግዲህ ልብሶቹን የተወሰነ ከትቼዋለሁ። እዚህ ጋር ማኪናው ማንፊውን አልገዛሁትም፣ በቤት መጥረጊያው ነው ምነፋው ማለት ነው። እዚህ ጋር ነፋዋለሁ። ከዛ ይሄ ነገር በጣም ቆንጆ ነው። ኢማራት ላይ ልጅቷ የኔ አሰሪዬ እንደዚህ አይነት መልክ ነው። ይሄ አልጋ ልብስ እንዳለ ይሄ ትንሽ ነው። ትልቁ አሁን እገዛለሁ፣ ትልቁን ገዛለሁ። ሰሞኑን ትልቁን ገዝቼ ኮምፈርት እንዳለ 2 ኮምፈርት አለኝ ነው 3 ኮምፈርት አለኝ። በትልቁ ራሱን የቻለ ትልቁን ገዛው። ይሄ ከሺኤን ጠልቤ ነው እና ትልቁ ደግሞ ትልቅ ነው ብዬ አምጥቼ ይኸውላችሁ ስሞል ሚዲየም ሆነ እኔ 3XL ብዬ ነበር 3XL ብዬ አምጥቼ ሚዲየም ሆነ ማለት ነው። እና ቢያንስ ዞሮ ያው ምንም አይልም። 5 ነው ከዚህ ጋር የመጣው። ያው 1 2 3 2 አለኝ ገና። ያው ስለደከመኝ ነው አቋረጥኩ ማለት ነው እንዳለ ሰብስቤ። እንግዲህ እቺ 7 ኪሎ ሻንጣ አይነች። ግን እንደዚህ አይነት ሻንጣ አትብዙ ብያቸዋለሁ። ጨርቅ የሆነ ሻንጣ ይሄ ኪሎ ራሱ ኪሎ ነው ማለት ነው። የራሱ 3 ኪሎ ነው ሻንጣው ብቻውን ማለት ነው። አለማወቅ ነው። ኢማራት ላይ በጣም ውድ ብር ነው የገዛሁት ይሄን ማለት ነው። እና ያው እነዚህ የስራ ልብስ ናቸው። ከዚህ ውስጥ 1 2 3 ልብሶች ባገኘ ነው እዛ ውስጥ። እና ኤላይም ደግሞ ያው ገና ምንም ነገር በቃ ይሄ እንደዚህ ዝም ብዬ ነው እንግዲህ ያው መነቃቂያ ነው። እና ሌሎች አሉ ገና እዚህ ውስጥ ገና ያልተስተካከለ ልብስ አለ። ገና ደግሞ ጠልብ ያለው ያው
የምሳፈርበትን ልብስ አለኝ፣ አዳዲስ አሉኝ። ግን ዝም ብዬ ሌላዎቹም እንግዲህ ያው ኢትዮጵያ ስትገቡ አሁን ደግሞ እኔ ብርድ ሰዓት ነው የሚገባው። በቃ ሱሪ ለብሼ ደግሞ መግባት አስጠላኝ። በአሁኑ ፖስታን ቀሚስ ልበሽ ያለኝ መንፈስ እና አዳዲስ የሚያምሩት ቆንጆ የሆኑት ቀሚሶችን ጠልቤያለሁ። እሱ ስመጣ ቪዲዮ እሰራና አሳያችኋለሁ ማለት ነው። እና ይሄን ይመስላል የዛሬ ቪዲዮ እላችኋለሁ። እስቲ በቀጣይ ደግሞ ሌላ እንቅረጽ። ያው እኔ የምላችሁ እቃ አታብዙ። እቃ ከመግዛታችሁ በፊት ቼክ አድርጎ የገዛችሁን ደግሞ በቃ ያለው ነገር በቃ ቼክ ማድረግ አለባችሁ። አሁን እኔ ያው ከ180% ይበዛል ወይ እያልኩ እየተጠራጠርኩ ነው። ለምን ያው ኮንፈርት አለ፣ ኮንፈርት ስላለ ኮንፈርት ደግሞ እንደዚህ አይነት ኪስ ነው የማደርገው። ግን ሆኖ መስቲል ለማንኛውም ያው ማልፈልጋችሁን እንዳለ ጥያለሁ፣ ጥያለሁ። እዚህ ጋር የስራ ልብስ ነው ያለን። እዚህ ቢጃሞች ምናምን ወስዳለሁ እንጂ እነዚህ ጋር ብዙም የሚጠቀመው የለም። እዚህ ጋር ገና ነው። እዚህ ጋር እዚህ ጋር የምታጠባለ ገና 3 ኪስ አለ። 1 2 3 4 ኪስ አለ ማለት ነው። 4 ኪስ አዳዲስ ልብሶች እና እስቲ ያው አብረን እነሱም አብረን የምናይ ይሆናል። እና ያው ከስር የገዛችሁ እቃውን ይበዛ ያን ሲሆን እያላችሁ ማየት አለባችሁ። እዚህ ሳውዲ አረቢያ ላይ 1 ኪሎ 100 ብር ነው፣ 80 ነው፣ 70 ብር እያሉ ነው። 70 ብር ነው፣ 80 ብር፣ 100 ብር እንደዛ አይነት ጥርጥር ላይ ነው ያለው። እና ያው አስቡ 100 ብር፣ 70 ብር፣ 80 ብር በኢትዮጵያ ስመነዘር ለማይሆን ነገር እናንተ ሰብስባችሁ ሪፖርት ይዛ። አሁን እኔ ኪሎ እዛ ኢማራት እያለሁ ኪሎ አለ መዝኜ ነው ሲወጣ የነበርኩት። እዚህ ደግሞ እዚህ ቤት ኪሎ የለም፣ ምን የለም፣ ብዙም አይሳፈሩም፣ አያውቁም። ማሳፈር ራሱ በመኪና ነው የሚሄዱት፣ በመኪና ነው የሚመጡት። እና ኪሎ የላቸውም። ኪሎውን ገዛ ነበረ ግን 12 ብር 15 ብር ይው ታውቃላችሁ። ያው እንግዲህ ያለው ከበዛብኝ እጥለዋለሁ። ደግሞ እድል የሆነው ካለፈልኝ የተረፈው አለፈልኝ፣ ካላለፈ እንግዲህ ማይሆን ነገር የምትፈልጉትን ከስራ አድርጋችሁ የማትፈልጉትን ኪሎ ከበዛ ራሱ እጥላለሁ ብላ ካላችሁ የምትጥሉትን ኪሎ ሲበዛ የምትጥሉትን ከላይ ማድረግ አለባችሁ ማለት ነው። ከላይ ማድረግ ከላይ ላይ ማለት ሻንጣውን ሲደረድሩት ከላይ ላይ ልብሳችሁን የማትፈልጉትን ማለት ነው። እና ከ50-25% የማትፈልጉትን ከላይ ታረጋላችሁ፣ የምትፈልጉትን የምትጠቅም ዋናው ከስር ታረጋላችሁ ማለት ነው። አሁን እኔ የውሃ ማሞቂያ ያለኝ በቃ አንዳንድ ነገሮች አሉኝ። እና እስኪ ለማንኛው ያው ይሄኛው ስምጥጥ አድርጎ አሁን ይይዟል። ስምጥጥ አድርጎ ማለት ነው። ይሄ በጣም ጥብቅ ነው የሚያደርገው። አልተነፋው፣ በመኪና አልነፋውትም ገና ነው። እና ያው ይሄን ይመስላል የዛሬ ቪዲዮአችን። አላበዛባችሁም። እንግዲህ ላይክ እና ሰብስክራይብ ኮሜንት አድርጉ እባካችሁ፣ አበረታቱኝ።